ሲኖራችሁ የማያከብራችሁ የለም። ሲኖራችሁ አንገቱን ዝቅ የማያደርግ የለም። የማይነቀንቅላችሁ የለም። ፊቱን የማያበራላችሁ፣ የማያጨበጭብላችሁ፣ የማይጎዘጉዝላችሁ የለም። ባችን የምንጠብቅበት መሳሪያው ምንድን ነው ስንል አሁን እንደዚህ ከእግረ አትሮንሶስ ስር ቁጭ ብለን የምንማረው የእግዚአብሔር ቃል ነው። ልብ መጠበቂያ የእግዚአብሔር ቃል ወንጌል ለችግር ያጋልጣል፣ ለውድቀት ያጋልጣል። በመንፈሳዊ ሕይወታችን በስጋዊ ሕይወታችን ጉዳት የሚደርስብን ልብ ስናጣ ነው። ከዶግማችን ወደ ሩቅ ከመሄድ ከቀኖናችን፣ ከትውፊታችን፣ ከቅዳሴያችን፣ ከአውደ ምሕረታችን፣ ከቅኔ ማህሌታችን፣ ከቤተ ክርስቲያናችን ጸበሉ በጸበሉ ፈውስ ካለባት፣ በእምነቱ ፈውስ ካለባት ከቅድስት ቤተ ክርስቲያን ወደ ሩቅ ማሰብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ። የዛሬው የትምህርታችን ርዕስ ይህ ነው የሚሆነው። አቤቱ በሉ እስቲ ንጹሕ ልብን ፍጠርልኝ። ምን በልልኝ? ፍጠርልኝ። እንግዲህ የዚህ ቃል ተናጋሪው የሰባቱ ሀብታት ባለቤት የሆነው ቅዱስ ዳዊት ነው። በመዝሙረ ዳዊት መዝሙር 50 ቁጥር 10 ላይ ይህንን ኃይለ ቃል እናገኘዋለን። ኃይለ ቃሉ እንደሰማችሁ ጥያቄ ነው። ምንድን ነው? ጥያቄ ነው። ጸሎት ነው። ልመና ነው። እንግዲህ ንጹሕ ልብን ፍጠርልኝ። በዚህ ውስጥ እንደምታዩት በልመና ውስጥ ልመናውን ያቀረበው አካል አለ። ቅዱስ ዳዊት ልመና የቀረበለት እነሆ እግዚአብሔር አለ። እንደገናም ደግሞ እንዲፈጸምለት የፈለገው የጠየቀው ነገር አለ። ሶስት ነገሮች አሉ። ልመና አቅራቢው አለ፣ ልመና ተቀባዩ አለ። እንደገናም ደግሞ የለመነው የልመና አይነት አለ። የልመና ምን አይነት አለ እና ልመና አቅራቢው ምን ፍጠርልኝ ያለ ንጹሕ ልብን ፍጠርልኝ። ንጹሕ ልብን ፍጠርልኝ። እንግዲህ ከራስ ፀጉራችን እስከ እግር ጥፍራችን ድረስ የማያስፈልግ የሰውነት አካል የለም። ከራስ ፀጉራችን እስከ እግር ጥፍራችን ድረስ እነሆ የተሰራው በማን ነው? ምነው ዝም አላችሁ ወንዶች? አዎ በእግዚአብሔር ነው። የእግዚአብሔር ስራ ያልሆነ ነገር እዚህ ውስጥ ምንም ነገር የለም። ያዋጣ ማንም የለም። ዓይን እንዲህ ይሁን፣ ጆሮ እንዲህ ይሁን፣ ልብ እዚህ ላይ ይሁን፣ እግር እዚህ ላይ ይሁን፣ አፍንጫ እዚህ ላይ ይሁን ብሎ በሰው ተፈጥሮ ውስጥ ያዋጣ ማቴሪያል ያቀረበ በጥንተ ተፈጥሯችን ስናይና ስንመለከት በእጁ ያበጃጀን የሕይወት እስትንፋስ እፍ ያለብን ቅዱሰ ባህሪ ሕያው ባህሪ እሱ አባታችን አምላካችን በመልኩና ባህሪያው የፈጠረን አሳምሮ የፈጠረን ውብ አድርጎ የፈጠረን ቅዱስ አባታችን አምላካችን እግዚአብሔር ነው። ምስጋና ይድረሰው። ምእመናን በእውነት እንዲህ አድርጎ ስለፈጠረን ምስጋና ይገባዋል። ታዲያ ከነዚህ እግዚአብሔር ከራስ ፀጉራችን እስከ እግር ጥፍራችን ድረስ እግዚአብሔር ነው የፈጠረን ካልን የተፈጥሯችን የሕዋሳቶቻችን የአካላችን ሞተሩ ልብ ነው። ሞተሩ ምንድን ነው? ሞተሩ ልብ ነው። ልብ ካላየ ምን ያይ? ልክ ነኝ አይደለሁም? አንዳንድ ጊዜ
እጃችሁ ላይ የሆነ ነገር ይዛችሁ ይጠፋችኋል። አይናችሁ አላይ ይለዋል። እኔ እንዲህ አይነት ነገር ብዙ ጊዜ ገጥሞኛል። ልብሴን የክህነት ልብሴን ለብሼ ቆቤን አድርጌ ነጠላዬን ለብሼ ሰዎች መጡና ባርከኝ ሲሉኝ መስቀሌ ይጠፋብኛል። ደግሞ ያው የሚገርመው ነገር ኪሴ አድርጌ ቢጠፋው አይደንቅም። አንዳንድ ጊዜ እጅ ላይ ሆኖ ይጠፋል። ፍለጋ እጃችሁ ላይ ሆኖ ትፈልጉታላችሁ። ምን ሲጠፋ ነው? ልብ ሲጠፋ። ከልባችሁ ጋር ሳትሆኑ ስትቀሩ በመጀመሪያ ደረጃ ልብ ምንድን ነው? ስሮ ቃሉ ምንድን ነው ስንል ለበወ ይላል የግዕዙ ቃል። አስተዋለ ይላል። ለበወ ምን አላልኳችሁ? ሲለበወ በሉ ለበወ በሉ አስተዋለ። አዎ ለበወ ማስተዋል ይላል። ልብ የማስተዋል ምንጭ፣ የእውቀት ምንጭ፣ የህይወት ምንጭ መገኛ ነው። አንድ ጊዜ ልብ የተወደዳቸው የእግዚአብሔር ቤተሰቦች ልብ ሲያብጥ፣ ልብ ሲደክም፣ ልብ ሲኮራ እነሆ የሰው ልጅ ህይወቱ ለጥፋት ይጋለጣል። ቅዱስ ዳዊት ይህን ጸሎት ዝም ብሎ አይደለም የጸለየው። እግዚአብሔር ነው የሚለው። ከዕለታት በአንድ ቀን ቅዱስ ዳዊት በዙሪያው ላይ ጠላት ተነሳበት፣ ሰራዊት ተነሳበት። ስለዚህ አገልጋዮቹን ሰራዊቱን አሰማራ ይላል። ሰራዊቶቹ ተሰማርተው በነበረበት ሰዓት እሱ ቤተ መንግስቱ ሞቀ ደመቀ ቤተ መንግስቱ ተቀምጦ ያማረውን እየበላ እየጠጣ ብርድ ሳይነካው በዙፋኑ ተቀምጦ እያለ እንግዲህ ከአሰማራቸው ሰራዊቱን ይዘው ከተሰማሩት ሰዎች መካከል ቤተ መንግስቱ ላይ ሆኖ ሲመላለስ የአንዱን አገልጋዩን ሚስት አሻግሮ አየ፣ ተመለከተ። በዳር ድንበር ያሉትን ወገኖቹን፣ ሰራዊቱን፣ ቤተ መንግስቱን አስከባሪዎቹን ረስቶ ዘንግቶ እርሱ በልቡ አመነዘረ ነው የሚለው። ምን አለ? አመነዘረ፣ ተመኘ ይላል። ከዚህም የተነሳ የተመኘውን ነገር አስጠርቶ ፈጸመ። አጠር ለማድረግ ነው ዋናው፣ የምንሄድበት ይህ አይደለም። ጉዳዩን ከፈጸመ በኋላ እንደገና ነውሩን ለመሸፈን በዳር ድንበር ያለውን ሰው አስጠርቶ፣ ምንም የማያውቀውን አስጠርቶ ነውሩን ለመሸፈን ሲል ከባለቤቱ ጋር እንዲያድር ነው ላከው። እርሱ ግን ታቦተ ጽዮንና ወገኖቼ በዳር ድንበር ያሉት የቀን ሐሩር የሌሊት ቁር የሚፈራረቅባቸው ወገኖች በዚያ እያሉ እኔ በአማረ ቤቴ አድሬ ተድላ ፈጽሜ መኖር አይገባኝም፣ ማደር አይገባኝም ሲል በቤተ መንግስቱ ደጃፍ ላይ አደረ። ይህንን ሰማ። ደጋግሞ እነሆ የሚበላ መብል አብልቶ የሚጠጣ መጠጣ ጠጥቶ እንዲሄድ ቢያባብለውም አሁንም ፈቃደኛ አልሆነም። ከዚህ በኋላ እሱን ከላከው በኋላ እሱን ሲልከው የሞቱን ደብዳቤ አስይዞ ላከው። አንደኛ በባለቤቱ ላይ ነውር ፈጸመ። በባለቤቱ ላይ ምን አለ? ነውር ፈጸመ። በሁለተኛ ደረጃ ነውሩን ለመፈጸም የሞት ደብዳቤውን አስይዞ ላከው ነው የሚለው። እንደደረሰ ሰራዊቱ ደብዳቤውን ተቀበሉ፣ አዩ። በድንጋይ ወግረው ከፊት አስቀድመው ነው የሚለው። ከፊት አስቀድመው ለጠላት እንዲጋለጥ አድርገው ወደ ኋላ ጥለው ሸሹ። ጠላት እነሆ ኦርዮን በድንጋይ ደብድበው መተው ገደሉት ነው የሚለው። በዚህ ምክንያት እንደ ልቤ የተሰኘው ዳዊት በኃጢአት ወደቀ። ይሄ መዝሙረ ዳዊት መዝሙር 50 ስለ ኃጢአቱ፣ ስለ በደሉ፣ ስለ መተላለፉ የጸለየው ጸሎት ነው። ከጸለየው ጸሎትና ካቀረበው ልመና መካከል አንደኛው እንዲህ ያሰራው ልብ ማጣት ነውና፣ እንግዲህ ልብ ሳይኖረው ቀርቶ አይደለም።
ያንዳንዳችን ስንፈጠር እግዚአብሔር አጉድሎ አይፈጥረንም። እግዚአብሔር ምን ያደርገንም? ጎደሎ አድርጎ አይፈጥርም። እግዚአብሔር ምስጋና ይድረሰው ሙሉ አድርጎ ነው የሚፈጥረን። ነገር ግን በስራችን በግብራችን አንዳንድ ጊዜ የሚጎልብን ነገር አለ። ስለዚህ ቅዱስ ዳዊት ልብ ጎሎት ማስተዋል ጎሎት መመኘት የማይገባውን እንዲመኝ በመሆኑ ማድረግ የማይገባውን በማድረጉ በመፈጸሙ ለአምላኩ ለእግዚአብሔር ያቀረበው ልመና ነው፣ ጸሎት ነው። አቤቱ ምን ፍጠርልኝ አለ? ንጹሕ ልብ ፍጠርልኝ። በጥንተ ተፈጥሮ የተፈጠረው ልብ በኃጢአት ስለቆሸሸ በምኞት ስለቆሸሸ ኦሪዮንን በማስገደል በነፍሰ ገዳይነት ስለቆሸሸ ንጹሕ ደም በማፍሰስ ስለቆሸሸ፣ ስለዚህ ልብ ምን መሆን አለበት? መታጠብ አለበት። ምን መሆን አለበት? ምን መሆን አለበት? መታጠብ አለበት። ስለዚህ ምን አለ? አቤቱ ምን በለን? ንጹሕ ልብን ምን በልልኝ አለ? ፍጠርልኝ። በኃጢአት የቆሸሸው በዝሙት የቆሸሸው በምኞት የቆሸሸውን በነፍሰ ገዳይነት የቆሸሸውን ነውረ ሥጋዬን ለመሸፈን ባደረግኩት ስራ ባሰብኩት ሐሳብ የቆሸሸውን ልቤን በአዲስ ተፈጥሮ ፍጠርልኝ። በምን ተፈጥሮ አልኳችሁ? በአዲስ ተፈጥሮ። ሰው በኃጢአት ሲቆሽሽ እንደገና ያን የቆሸሸው ሰውነቱን ልቡናውን ሰውነቱን ለመመለስ አዲስ ተፈጥሮ ያስፈልገዋል። የአዲስ ተፈጥሮ የሚፈጠረው በምንድን ነው? በንስሐ ነው። ምእመናን በምንድን ነው አልኳችሁ? በንስሐ ነው። ስለዚህ ቅዱስ ዳዊት ምን አለ? አቤቱ ንጹሕ ልብን ፍጠርልኝ አለ። ንጹሕ ልብን ፍጠርልኝ አለ። እንግዲህ ምእመናን እግዚአብሔርን ቃል ለመስማት ምን ያስፈልጋል? ስሙኝ እንጂ ምን ያስፈልጋል? ለመጸለይ ምን ያስፈልጋል? ንጹሕ ልብ ያስፈልጋል። ለመቀደስ ለማስቀደስ ምን ያስፈልጋል? ንጹሕ ልብ ያስፈልጋል። ወንድምን ለመውደድ ምን ያስፈልጋል? ንጹሕ ልብ ያስፈልጋል። ሰላምን ለማግኘት ምን ያስፈልጋል? ንጹሕ ልብ ያስፈልጋል። ምናልባት በተለያየ መልኩ በጥላቻ በቂም በበቀል በዝሙት በአመንዝራነት የቆሸሸ ልቡናችንን እንዲያድሰው እንዲለውጠው ከፈለግን በጥንተ ተፈጥሮ አሟልቶ ወደ ፈጠረን ወደ አምላካችን ወደ እግዚአብሔር ይህንን ጸሎት ይህንን ልመና ልናቀርብ ያስፈልጋል። ልብ ትልቅ ሞተር ነው። የሕይወታችን ሞተር ነው። ልጁ ሰሎሞንም በዚህ በመጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ ኦ ወልድየ ዕቀብ ልበከ በኩሉ ተዓቅቦ፣ ልጄ ሆይ ልብህን ጠብቅ። ምንህን ጠብቅ? ልብህን ጠብቅ ይላል። ትዕቢት እንዳያፈርሰው፣ ኃጢአት እንዳያፈርሰው፣ ክፋት እንዳያፈርሰው፣ ክህደት እንዳያፈርሰው ልጄ ሆይ ልብህን ጠብቅ። ይህን ካለ በኋላ የልብን አገልግሎት ሲገልጠው እስመ ሙጽአ ሕይወት ውእቱ፣ ልብህ የሕይወት መውጫ ነውና። የምን መውጫ ነው? የሕይወት መውጫ ነው። ሰው በሕይወት እንዳለና እንደሌለ ከምንለካባቸው መስፈርቶች መለኪያዎች አንደኛው ልብ ነው። ሄደ የምንለው የልቡ ምት ምን ሲል ነው? ቀጥ ሲል ነው አይደል? አዎ እንግዲህ ከእግር ጀምሮ ባቶች ያውቁታል፣ እናቶች ያውቁታል። እኛ እንኳን ላናውቀው እንችላለን። ባቶች ወደዚያኛው ሕያዊት የሆነችው ነፍስ እንደተለየችው አይተው ተመልክተው እግሩን ነክተው ያውቁታል። ስለዚህ የመጨረሻ የሚታወቀው የልብ ምቱ ሲቆም፣ አዎ ደም መሽከርከር ሲቆም ይህ ሰው በሕይወት አለመኖር ሕያዊት ነፍሱ እንደተለየችው በዚህ ይታወቃል። ስለዚህ ልጄ ሆይ ልብህን ጠብቅ፣ ልብህ የሕይወት መውጫ ነውና። የምን መውጫ ነው? የሕይወት መውጫ ነው። ይሄ በሕይወተ ሥጋ እንዳለን የምንመዘንበት ብቻ አይደለም።
እንደምንኖር የምንመዘንበት መስፈርቱ ሚዛናችን ልባችን ነው። ልባችን የሚያወጣው የሚያስተናግደው እምነት ነው፣ ክህደት ነው፣ ፍቅር ነው፣ ጥላቻ ነው፣ ትዕቢት ነው፣ ትሕትና ነው፣ ቅድስና ነው፣ ርኩሰት ነው። እነዚህ ነገሮች ሁሉ ልባችን ላይ ነው የሚሽከረከሩት። እምናችን ላይ ነው የሚሽከረከሩት፣ ልባችን ላይ ነው የሚሽከረከሩት። የተወደዳችሁ የእግዚአብሔር ቤተሰቦች፣ ከዚህ የተነሳ ልጁ ሰሎሞን ምን አለ? ልጄ ሆይ ልብህን ጠብቅ ይላል። ምንህን ጠብቅ? ልብህን ጠብቅ። ልባችን የምንጠብቅበት መሳሪያው ምንድን ነው ስንል አሁን እንደዚህ ከእግረ አትሮንሶስ ስር ቁጭ ብለን የምንማረው የእግዚአብሔር ቃል ነው። ልብ መጠበቂያ የእግዚአብሔር ቃል ወንጌል፣ ልብ መጠበቂያ የተወደዳቸው የእግዚአብሔር የቅድስናው ስፍራ፣ ልብ መጠበቂያ መንፈሳዊ በረከት የምናገኝባቸው ቅዱሳት የሆኑ የምናያቸው በዓይናችን የምናያቸው የምንመለከታቸው ነገሮች ሁሉ ልባችንን በጎ ወደሆነ ነገር ይመሩታል፣ ያቀኑታል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ልብህን ጠብቅ፣ ልብሽን ጠብቂ ከክህደት፣ ከጥርጥር፣ ከትዕቢት፣ ከክፋት፣ ወንድምን ከመጥላት፣ ከቂም፣ ከበቀል፣ ከጎጠኝነት፣ ከዘረኝነት ምንም መጠበቅ ያስፈልጋል። ልብን መጠበቅ ያስፈልጋል። ከፍርሃት፣ ከንቱ ከሆነ ፍርሃት ክርስቲያን ሊፈራ የሚገባው ማንን ነው? ማንን ነው? እግዚአብሔር ነው። እግዚአብሔር ነው። ስለዚህ እግዚአብሔርን መፍራት ትቶ ያልሆነ ፍርሃት በልቡናው ላይ ሊታጠቅ አይገባም። ፍርሃትን አስወግዶ የእምነትን ጋሻ ታጥቆ እስከ መጨረሻው ድረስ በእምነቱና በሃይማኖቱ መጽናት አለበት። ለዚህ ደግሞ ትልቁ መሳሪያው ልብ ነው። አሁንም በመጽሐፈ ምሳሌ 23 ቁጥር 26 ላይ እንዲህ ይላል የሰራዊት ጌታ እግዚአብሔር፣ ኦ ወልደ ሀበኒ ልበከ፣ ልጄ ሆይ ልብህን ስጠኝ። ምንህን ስጠኝ አላችሁላችሁ? ምንህን ስጠኝ? ልብህን ስጠኝ። ዓይኖችም መንገዶችን ይውደዱ፣ ጎዳናዎችን ይውደዱ፣ ትእዛዜን ይውደዱ፣ ሕግጋቴን ይውደዱ በማለት እግዚአብሔር ጥሪውን ያስተላልፋል። ስለዚህ ልብ ቀላል ነገር አይደለም። ልብ ተወደዳችሁ የእግዚአብሔር ቤተሰቦች፣ ልባችን የሚያኖረው ልባችን የሚያወጣው ነገር ለሞታችንም ለሕይወታችንም ለክፋታችንም ለደግነታችንም ለበጎነታችንም ለጭካኔያችንም መመዘኛው ሞተሩ ልብ ነው። ክብር ምስጋና ይገባውና አምላካችን ኢየሱስ ክርስቶስም በቅዱስ ወንጌል የሰውን ጠባይ የሰውን ባህሪ ሲገልጥ እንዲህ አለ። የቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ እንዲህ አለ። ኄር ብእሲ እምሰናይ መዝገበ ልቡ ያወፃ ለሰናይ፣ መልካም ሰው ከመልካም የልቡ ሳጥን መልካም ነገርን አውጥቶ ይናገራል። ምን አይነት ሰው? መልካም ሰው፣ በጎ ሰው ከልቡ መልካም መዝገብ ሳጥን ውስጥ ምን አውጥቶ ይናገራል አለ? መልካም የሆነ ነገርን በጎ የሆነ ነገርን አውጥቶ ይናገራል። ወእኩይሰ ብእሲ፣ በተቃራኒው ደግሞ ክፉ ሰው ከክፉ የልቡና መዝገብ ክፉ ነገርን አውጥቶ ይናገራል ካለ በኋላ ካነጋገርህ የተነሳ ትጸድቃለህ። ምእመናን አላችሁ? ከምን የተነሳ? ካነጋገርህ የተነሳ። የንግግርህ መነሻው ግን ምንድን ነው? ሳጥኑ ልብ ነው። የበጎነት መነሻው ምንድን ነው? ልብ ነው። የክፋት መነሻው ምንድን ነው? ልብ ነው። የበጎነት መነሻው ምንድን ነው? ልብ ነው። ሳጥን የተባለ መዝገብ የተባለ ሳጥን የተባለ ልብ ነው።
ስለዚህ ምናልባት ሳናውቅ ስተን ተሳስተን ደክመን ሰንፈን ልባችንን በተለያየ መልኩ ያቆሸሽን ያደከምን ልባችንን ክፋት የያዘው ልባችንን ተንኮል የያዘው ልባችንን እነሆ በልባችን ላይ መንገስ የሚገባው መኖር የሚገባው መቀመጥ የሚገባው እርሱ ባለቤቱ ሲሆን ልባችንን ለሌላ የሰጠን ካለን አሁንኑ እግዚአብሔር እነሆ ልጄ ሆይ ልብህን ስጠኝ ብሎ ይጠይቀናል። ምንህን ስጠኝ ብሎ ልብህን ስጠኝ። የእርሱ የሆነውን የሚለምን የሚጠይቅ የሰራዊት ጌታ አባታችን አምላካችን የፍቅር ባለቤት ምስጋና ይድረሰው። በእውነት የራሱ የሆነው ነው የሚለምን፣ የራሱ የሆነው ነው የሚጠይቅ። አዎ ልባችንን እኛ አልሰራንም፣ ሰርተነዋል። የሰራው ማን ነው? እሱ ነው። የፈጠረው ማን ነው? እሱ ነው። የፈጠረውን ልብ የሰራውን ልብ ለቃሉ ማኖሪያ ለምስጋናው ማኖሪያ በጎ ለሆነ ማሰቢያ እነሆ ልጄ ሆይ ልብህን ስጠኝ በማለት ይጠይቃል። እግዚአብሔር የሕዋሳቶቻችን ሁሉ አስገኝ ፈጣሪ ሰጭ መሆኑን ያወቁ የተረዱ ከቀደምት ሊቃውንት መካከል አንዱ እንዲህ ብለው ተቀኝተዋል። ትምህርታዊ ቅኔ ስለሆነ ቅኔውን እየተረጎምኩ ወደ እናንተ አደርሰዋለሁ። እግዚአብሔር ኄር እለ ወሀበኒ ሕዋሳተ ሥጋ አግብርት ይተአዘዙኒ ሊተ። ቸሩ እግዚአብሔር ለአገልግሎት የሰጠኝ ሰውነቶቼ አልታዘዙልኝም። ከቃሉ ጋር ናቸው። ቸሩ እግዚአብሔር ለአገልግሎት የሰጠኝ የፈጠረልኝ ሰውነቶቼ አልታዘዙልኝም። ያንዳንዱ ሰውነታችን እኛን ለማገልገል የተሰራ ነው። እግር ለመሄድ፣ እጅ ለመጨበጥ፣ ዓይን ለማየት፣ ጆሮ ለመስማት። ስለዚህ እነዚህ ሰውነቶች ምን አሉኝ ነው የሚሉት ባለቅኔው። አልታዘዙ። ሰጪው ግን ማን ነው? እነዚህን ሁሉ ያቆመ እግዚአብሔር ነው። እግዚአብሔር ኄር ቸር እግዚአብሔር የፈጠረልኝ ሰውነቶቼ አልታዘዙልኝም ካሉ በኋላ ያልታዘዙበትን ምክንያት ሲገልጡ እንዘ እግሬ አሃዱ የማናዊተ ፍኖተ ይሐውር እስምሖረ ይላሉ። አንደኛው እግሬ ይላሉ ቀኝ ቀኙን ሲሄድ ይላሉ። አንደኛው እግሬ ቀኝ ቀኙን ሲሄድ፣ አንደኛው እግሬ ደግሞ የቀናውን ቀኝ የሆነውን መንገድ ትቶ ወደ ግራ ይሄዳል። ወዴት ይሄዳል? ወደ ግራ ይሄዳል። ቸሩ እግዚአብሔር የፈጠረልኝ ሰውነቴ እነሆ አልታዘዙልኝም ካሉ በኋላ ለዚህ ምክንያቱን ሲያቀርቡ አዛዚሆሙ ልቡናየ እስመ ሀለፈ ወሞተ፣ የሚያዛቸው አዛዣቸው ልቤ ሞቷልና። ልባችንን ከመሞት አምላካችን እግዚአብሔር በምሕረቱ በቸርነቱ ይጠብቅልን። የሞተውን ልባችንን ማን ያስነሳው? እግዚአብሔር ያስነሳው። ቅዱስ ዳዊት ከዚህ አንጻር ነው አስነሽ ወደ ሆነው በአዲስ ተፈጥሮ ወደሚፈጥረው ወደሚያበረታው ወደሚያጸናው ወደሚያጠነክረው ወደሚያበረታው ወደ እግዚአብሔር ልመናውን አቀረበ። ምን በማለት አቤቱ ምን ፍጠርልኝ? ንጹሕ ልብ ፍጠርልኝ። ርኩሰቴን አስወግደ፣ ክፋቴን አስወግደ፣ የሰራሁትን ስራ አስወግደ፣ ንጹሕ ልብ ፍጠርልኝ በማለት ወደ አምላኩ ወደ እግዚአብሔር ልመናው አቀረበ። ይህ ማለት የሰውነታችን አዛዥ ሞተሩ ልብ ስለሆነ ነው። በዚህ እንደ ምሳሌ አድርገን አምላካችን ክርስቶስ ቅዱስ ቃሉ በቅዱስ ወንጌሉ በምሳሌ ያስተማረውን ትምህርት አንድ ትምህርት እናያለን። በዚህ በቅዱስ ሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ስናነብ ስንመለከት ለሁለት ሰዎች ለአንድ ሰው ሁለት ልጆች ነበሩት ይላል ወንጌሉ። ስንት ልጆች ነበሩ? ሁለት ልጆች ነበሩት። ሰውየው ባለ ሀብት ነው፣ የሞላው ነው፣ የተረፈው ነው፣ ባለ ገንዘብ ነው፣ ባለ ሀብት ነው።
ስለዚህ ከዕለታት በአንድ ቀን ከልጆቹ መካከል ትንሹ ልጁ በልቡ ወደ ሩቅ አገር ለመሄድ አሰበ። ወዴት ለመሄድ አሰበ? ወደ ሩቅ አገር ለመሄድ አሰበ። ልብ ሲያብጥ የቅርቡን ያሳየን፣ ልብ ሲታቆር የቅርቡን ያሳየን። በረከቶቻችንን ይሸፍነዋል፣ ይደብቀዋል። ልብ ሲጠግብ አንድ አባቶች በምሳሌ እንደው ልጅ ሆኜ የሰማሁት አንድ እንደ ተረቲው እንደ ምሳሌ የሰማሁት ነገር አለና ከመሸ በኋላ እዚህ የቤት እንስሳት አህዮች ወጥተው ወደ መስክ ተሰማሩ ይባላል። እና ወደ መስክ ከተሰማሩ በኋላ ያገኙትን ሁሉ በልተው ነጭተው ጠገቡ። ከጠገቡት የቤት እንስሳ መካከል ከአህዮቹ መካከል አንደኛዋ እጮሃለሁ አለች ይላል። ምን አለች? እጮሃለሁ አለች። ጓደኞቿ ኧረ ተይ ይሄ ጊዜ እኛ ጊዜ አይደለም፣ በሰዓቱ ችግር ሳይገጥመን ወደ ቤት መመለስ ነው የሚሻለን፣ ተይ አትጩሂ አለቻት። አይ በጭራሽ እጮሃለሁ አለች። ቢሏት ቢሰሯት እምቢ አለ። ጮኸች። እነዚያ ቀድመው ሮጡ። ያቺ የጮኸችው አህያ ላይ ግን አያጅቦ ደርሶ ሳብ አድርጎ የሚደረገውን አድርጎ ገደላት። ከገደለ በኋላ አወራርዶ የሚሰራውን ሰርቶ እንግዲህ ከዚያ በኋላ ጋጣሚ ሆኖ የሚወጣውን እንግዲህ እንኳን እንደው በእውነት ለስጋ ቤት የሚከፋፈል አይመስለኝም። የጅብ ጠባይ አይደለም። ግን በምሳሌ እንዳስቀመጡት እንደው በብልቱ አስቀምጦ ያንን እንደው እየቀማመሰ ባለበት ሰዓት እቺው የቤት ጠባቂዋ ውሻ መጣች ይባላልና በይህንን ልብ አጥበሽ አንጭልኝ፣ ሌሎችንም ጨማምሮ ማለት ነው። አጥበሽ አንጭልኝ አለና ሰጣት ይባላል። ከዚህ በኋላ እሷ ደግሞ እንግዲህ ካጣጠበሽ በኋላ አጋጣሚ እንደው የልብዋ ጉዳይ ደስ ብሏት ኖሮ ወደ አፏ ታደርግና ሌላውን ታቀርብለታለች። ከዚህ በኋላ እንዴ ልቧስ ወዴት ሄደ ብሎ ጥያቄ አቀረበ። ልብ ቢኖራትማ በዚህ ሰዓት መች ትጮህ ነበረ አለች ይባላል። ምን ቢኖራት? ልብ ሲጠፋ ይገር በጣም ከባድ ነው። ለችግር ያጋልጣል፣ ለውድቀት ያጋልጣል። በመንፈሳዊ ሕይወታችን በስጋዊ ሕይወታችንም ጉዳት የሚደርስብን ልብ ስናጣ ነው። እግዚአብሔር ልቦውን ማስተዋሉን ያድለን። ዳዊትም እኮ የጠየቀው ሰሎሞንም እኮ የጠየቀው ይሄ ነው። 12 ዓመቱ በቤት አባቱ ዙፋን ሲቀመጥ ዳዊት ለሰሎሞን ወደ እግዚአብሔር ልመና ቀረበ ይላል። ልመና ባቀረበበት ሰዓት እነሆ ለአምላኩ ለእግዚአብሔር ያቀረበው ልመና ምንድን ነው? ጥበብንና ማስተዋልን ስጠኝ። ምንን ስጠኝ? ማስተዋል ማለት ለበው ነው። ለበው ማለት ደግሞ የሚመነጨው የሚገኘው ማረፊያው ምንድን ነው? ልብ ነው። ስለዚህ ይሄ ልጅ በአባቱ ቤት እንደ ልቡ እየበላ እየጠጣ እየለበሰ እየተደላደለ እየተቀማጠለ ሲኖር የአባቱ ቤት በረከት ረስቶ ዘንግቶ ሰልችቶት ወደ ሩቅ አገር ለመሄድ አሰበ። በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በአውደ ምሕረቷ ቅዳሴውን እየሰማን ውዳሴውን እየሰማን ዝማሬውን እየሰማን ቅዳሴውን ነው ሰዓታቱን እየሰማን ዜማውን እየሰማን ከበሮውን ድምፅ እየሰማን በእውነት ተለያዩ የእኛን ልብ ወደሚያሸፍቱ ሩቅ ወደሆኑ ነገሮች ከመሄድ እግዚአብሔር በምሕረቱ በቸርነቱ ይጠብቀን። ከዶግማችን ወደ ሩቅ ከመሄድ ከቀኖናችን ከትውፊታችን ከቅዳሴያችን ከአውደ ምሕረታችን ከቅኔ ማህሌታችን ከቤተ ክርስቲያናችን ጸበሉ በጸበሉ ፈውስ ካለባት በእምነቱ ፈውስ ካለባት ከቅድስት ቤተ ክርስቲያን ወደ ሩቅ ማሰብ ሩቅ ለመሄድ ማሰብ ወደ ሩቅ አገር ለመሄድ አሰበ። ጥጋብ በጣም መጥፎ ነው። ከተራበ ይላሉ አይደለ? ለምን አዝናለሁ ይባላል። ለጠገበ አዎ ሰሎሞንም ይህን ጉዳይ አንስቶታል። ሰሎሞን ምንድነው ያለው? መጽሐፈ ምሳሌ 30 ቁጥር 9 ላይ ስታነቡ
ሁለት ነገርን እሻለሁ ይላል። ስንት ነገርን እሻለሁ ይላል? ሁለትን ሳልሞት አትከልክለኝ ይላል። ሳልሞት ከአንተ ሁለት ነገርን እሻለሁ፣ ከንቱነትንና ሐሰተኝነትን ከእኔ አርቅልኝ ይላል። ከንቱነትና ሐሰተኝነትን ከእኔ አርቅልኝ ካለ በኋላ ምንድነው ያለው? እንዳልጠግብ እንዳልክድህ እነሆ የሚያስፈልገኝን የዕለት እንጀራ ስጠኝ። የምን እንጀራ ስጠኝ? የዕለት እንጀራ ስጠኝ። ተርቤም ደግሞ በሐሰት ምዬ አንተን እንዳላሳዝን እንዳልጠግብ እንዳልክድህ እግዚአብሔር ማን ነው እንዳለ የሚያስፈልገኝን ምንድነው ስጠኛል? የዕለት እንጀራ ስጠኝ። ምክንያቱም ጥጋብ አንዳንድ ጊዜ እንደው ይገርማቸዋል፣ ትንሽ ከፍ ያደርጋል። ጥጋብ ሲበዛ እንደው መገዳደር ይመጣል። እንደ ሳጥናኤል እግዚአብሔር ነኝ እንዳለው አምላክ ነኝ እንዳለው አንድ ጊዜ በሀብታቸው የከበሩ አጭበርብረው የከበሩ ያለ እግዚአብሔር እነሆ እግዚአብሔርን ሳይዙ የከበሩ በተለያየ መልኩ የከበሩ ዝቅ ያለው በአኗኗር ደረጃ ማለት ነው እንግዲህ በኢኮኖሚ ደረጃ አነስ ያለውን ሰው የፈጠሩትን ያህል የሚሰማቸው አካላት አሉ። የሚገርማችሁ ነገር አንተ ከኔ ጋር አይደል ስትታያዩ እኮ እሱም ሰው ነው፣ አንተም ሰው ነህ፣ እሷም ሰው ናት፣ አንቺም ሰው ነሽ። ግን የማይመስላቸው ሰዎች አሉ። ልባቸውን ትዕቢት የተቆጣጠረው ጥጋብ የተቆጣጠረው እንኳንስ ለእግዚአብሔር እንዳልጠግብ እንዳልክድ እግዚአብሔርስ ማን ነው እንዳልን የሚያስፈልገኝ የዕለት እንጀራ ስጠኝ አለ። ይህም ልጅ ጠገበ። የአባቱን ቤት ረሳ፣ ዘነጋ። ተነስቶ ወደ ሩቅ ሀገር መሄድ አሰበ። ቀረበና አባቱ እንዲህ አለው፣ አባቴ ሆይ ከገንዘብ ድርሻዬን ስጠኝ። እኔ እዚህ ቤት መኖር አልፈልግም፣ መሄድ እፈልጋለሁ ወደ ሩቅ አለው። አባቱ ነፃነቱን አከበረለት። ከገንዘቡን ከፍሎ ሰጠው። ሄደ። በሄደበት ሀገር ላይ ያሉ ሰዎች በደስታ በጭብጨባ በዘፈን በሆታ በዝማሬ ገንዘቡ እስኪያልቅ ድረስ ተቀበሉት፣ አባሉት፣ አጫረሱት። ሲኖራችሁ የማያከብራችሁ የለም። ሲኖራችሁ አንገቱን ዝቅ የማያደርግ የለም። የማይነቀንቅላችሁ የለም። ፊቱን የማያበራላችሁ፣ የማያጨበጭብላችሁ፣ የማይጎዘጉዝላችሁ የለም። ስታጡ ግን አልፏችሁ ነው የሚሄደው። ገና ከሩቅ ይህች ናት ያ ነው ብሎ ነው ፊቱን አጥቁሮ አንገቱን ደፍቶ የሚሄደው። በነበረበት ሰዓት ያከበሩት ሰዎች ሁሉ ያ ከአባቱ ቤት የያዘው ገንዘብ ሲያልቅ ጥለውት ሸሹ። ሜዳው ገደል ሆነበት፣ ደስታው ሐዘን ሆነበት፣ ጥጋቡ ረሃብ ሆነበት፣ ክብሩ ውርደት ሆነበት፣ ደስታው ለቅሶ ሆነበት። ተቀየረበት። ነገሮች ሁሉ ተለዋወጡበት። ከዚህ በኋላ የሚበላው ቢያጣ የሚጠጋበት ቢያጣ እዚያ አካባቢ እሪያ የሚያረባ አንድ ሰው ነበረና ከዚያ ከእሪያ ጠባቂው ከእሪያ አሪው ባለቤት ዘንድ ቀርቦ እሪያውን ሊጠብቅ ተቀጠረ። አባቱ ቤት በግ ጠብቆ የማያውቀው ተሰዶ ሲሄድ እሪያ ጠባቂ ሆነ። እየሰማችሁ ነው? አይምሰላችሁ። እውነት እንደ ሀገር ያለ እንደ ቤት ያለ ክብር የለም። እንደ ሀገር ያለ ክብር የለም። እንደ ራስ ያለ ክብር የለም። ሰው ተሰዶ ከሄደ በተሰደደበት ሀገር የማይሆነው ሁኔታ የለም። ስለዚህ እሪያ ጠባቂ አርቢ ሆነ፣ ተንከባካቢ ሆነ። ለጊዜው ደሞዝ አልተሰጠውም ነበርና ወፈቀደ ይጽግብ ነው የሚለው። ከዚያ ከእሪያዎቹ እንጉል ላይ ሊበላ ተመኘ ይላል። የሚበላው ስላጣ በረሃው ስለተመታ። ከዚህ በኋላ ግን ቆም አለና አሰበ፣ ወደ ልቡም ተመለሰ ይለናል። ወደ ምኑ ተመለሰ? ወደ ልቡ ተመለሰ። ከዚች ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ቅዳሴዋን፣ ማህሌቷን፣ ስርዓቷን፣ ቀኖናዋን፣ ጸሎቷን፣ ስግደቷን፣ ዶግማዋን፣ ቀኖናዋን፣ ትውፊቷን ረስተው ዘንግተው የሄዱት ወገኖቻችን በተለያየ ቦታ የሚንከባለሉትን በተለያየ ቦታ በተለያየ ሁኔታ ያሉትን
ለአምላካችን እግዚአብሔር ወደ አባታቸው ቤት ወደ ቅድስት ቤተ ክርስቲያን እንዲመለሱ ልባቸውን ይመልስልን። አዎ እዚህ እያሉ የቤተ ክርስቲያናችን በረከት የአባታችን የቅድስት ቤተ ክርስቲያን ስጦታ በረከት አይታወቀንም። የተወደዳችሁ ስንወጣ ነው የሚታወቀን፣ ረሃቡ መጠማቱ የሚታወቀን፣ ከቅድስና ስንራቆት ርኩሰት ሲገባን ነው የሚታወቀን። ስለዚህ ወደ ልቡ ተመለሰ፣ እንዲህም አለ፣ ለመሆኑ እኔ በአባቴ ቤት ስንት ሰራተኞች ገንዘብ ተርፎ የሚበላ ተርፎ የሚጠጣ ተርፏቸው የሚለበስ ተርፏቸው እየኖሩ እንዴት እራባለሁ? ከዚህ በኋላ እንኳን አባቴ እነሆ ልጅ ብሎ ባይቀበለኝ እንኳን ከአገልጋዮች እንደ አንድ ቁጠረኝ ብዬ እለዋለሁ አለና ይህን ውሳኔ ወስኖ ወደ አባቱ ቤት ተመለሰ ነው የሚለው። ወደ አባቱ ቤት እንዲመለስ ያነሳሳው ምንድን ነው ስንል ለቦ ማስተዋል። ምን ማስተዋል? ማስተዋል ከምን ይገኛል? ከልብ ይገኛል። ስለዚህ ወደ አባቴ ቤት እመለሳለሁ አለ። መጣ፣ ተመለሰ። ወደ አባቱ ቤት ሲደርስ አባቱም አየውና አዘነለት ይላል። እርሱ አባቴ ሆይ ከእንግዲህ ወዲህ ልጅ ልባል አይገባኝም፣ ከአገልጋዮች እንደ አንድ ቁጠረኝ ያለና ዝቅ ብሎ እግሩ ላይ ወድቃለሁ ሲል ቀና አድርጎ አቀፈው ይላል። የፍቅር አባት፣ የበረከት አባት፣ የቸርነት አባት ቅፍ አደረገው፣ ሳመው። ሰውነቱ ጠቁሯል፣ ከስቷል፣ ጫማ የለውም። አዎ እግሩ በእንቅፋት አልቋል፣ በእሾህ ደምቷል። ከአባቱ ቤት ሲወጣ የለበሳት ልብስ እላዩ ላይ አልቃለች፣ አድፋለች። አድፏል፣ ጠቁሯል፣ ቆስሏል፣ ደምቷል። ስለዚህ በቅድሚያ እነሆ ልብሱን መቀየር አለበት፣ ጫማውን መቀየር አለበት፣ ሰውነቱን መታጠብ አለበት ሳይል አየውና አዘንለት። ከዚያ በኋላ ቅፍ አድርጎ ሳመው። ከሳመው በኋላ እንዲህ ያለ አገልጋዮቹን ጠራ። እሱ ግን ወስኖ የሄደው ምንድነው? ከአገልጋዮችህ እንደ አንዱ ምን በለኝ ነበር ያለው? ቁጠረኝ እለዋለሁ ነበር ያለው። እንዳለውም ብሎታል። ግን አባቱ ምንድን ነው ያለው? እናንተ ኑ አለ፣ ለዚህ ለልጄ አምጹ ሊተ አልባሰ ቀደወ ወአልብስዎ፣ ለዚህ ለልጄ አዲስ ልብስ አምጥታችሁ አልብሱት አለ። ምን አይነት ልብስ? አዲስ ልብስ አምጥታችሁ አልብሱት። ለእግሩም ጫማ አንጡለት። ምን ይሄ ብቻ የክብር ምልክት የሆነች ቀለበት አምጥታችሁ ጣቱ ላይ አድርጉለት አለ። አድርጉለት። ይሄ ልጄ ጠፋ ካልኩት በኋላ ተገኝቷል፣ ሞተ ካልኩት በኋላ ድኗል። ስለዚህ በልጄ መገኘት ምክንያት እዚህ የተሰበሰባችሁ ፍሪዳው ይታረድ፣ ወይኑ ይቀዳ፣ እንብላም፣ ደስ ይበለንም አለና አባቱ የደስታ አዋጅ አወጀ ነው የሚለው። ለዚህ ያበቃው ምኑ ነው ስንል ልቡ ነው። ምኑ ነው ምእመናን? ልቡ ነው። ማስተዋል ለቦ። ስለዚህ ይሄ ልጅ ማን ነው ስንል ባት የተባለው እግዚአብሔር ነው። ልጅ የተባለው ከአባታችን ከአዳም ጀምሮ እስከ ዕለተ ምጽአት ድረስ ከአባታቸው ከቅድስት ቤተ ክርስቲያን ከእግዚአብሔር ቤት የሚኮበልሉትን፣ ጠግበው የሚወጡትን፣ ተሳስተው የሚወጡትን፣ ስተው የሚወጡትን፣ ደፍረው የሚወጡትን፣ መስሏቸው የሚወጡትን ይወክላል። ታዲያ እግዚአብሔር በምንም በምን ይወጡ ሲመለሱ በፍቅር ይቀበላል። በምን ይቀበላል? አሁን እዚህ ውስጥ እንደኛ እንዳንድ አባት እንደው እንደ ኢትዮጵያ ልማድም በእውነት ገንዘቡን ድርሻውን ይዞ ሄዶ ገንዘቡን አባክኖ ሲመለስ ልጁን የሚቀበል ከስንት አንድ ነው። ገንዘብህን ድርሻህን ይዘህ ሄዳል። ሽማግሌ እንኳ ቢልክ እንደው እፊቴ እንዳይደርስ ነው የሚለው አይነ እንደው ትንሽ ያው እናቶች ይሻላሉ። ደብቀው ያጎርሳሉ፣ ደብቀው ይቀበላሉ። የፈለገው ቢያጠፋ በእውነት ባት ግን ያው መረር ነው የሚለው። ይሄ ግን የፍቅር አባት ነው፣ የርኅራኄ አባት ነው፣ የቸርነት አባት ነው። ይህም ማን ነው? እርሱ አባታችን መድኃኔዓለም ኢየሱስ ክርስቶስ ነው። ለዚህ ለፍቅር አባት እስኪ ምስጋና አቅርቡለት። የፍቅር አባት ልጁን እንዲህ አድርገው የሚቀበል በፍቅር የሚቀበል
ጠቁሯል ከስቷል ብሎ የማያገል ምናልባት የኛ ሰውነት በተለያየ መልኩ ሊጠቁር ይችላል። በኃጢአት ሊጠቁር ይችላል። በአምልኮተ ጣዖት ሊጠቁር ይችላል። ወደ ጠንቋይ ቤት በመሄድ ሊጠቁር ይችላል። ወደ ተለያዩ የመናፍቃን አዳራሽ በመሄድ ሊጠቁር ይችላል። ነገር ግን የፈለገው ይጥቆር፣ ልባችን ነው ማስተዋሉን ሰጥቶን እውቀቱን ሰጥቶን የመመለስ እድሉን ሰጥቶን ስንመለስ አባታችን እግዚአብሔር በምን ይቀበለናል? በፍቅር ይቀበለናል። በፍቅር ሲቀበል ቀጥላችሁ ስታነቡ የታላቁን ወንድም ታሪክ ታነቡታላችሁ። የእሱ ማጉረምረም ለእኛ አያስፈልገንም። እንደው ትልቁ ነገር እዚህ መመለሱ ላይ ልቦው ላይ ማስተዋሉ ላይ ነው ትኩረት ሰጥተን መመለስ ብቻ ሳይሆን መመለሱም ላይ ትኩረት እናድርግ። ዛሬም ሰዎች እንዲህ ይሉናል ብለው ፈርተው ተሸማቀው በየቤቱ በየአዳራሹ በየተለያየ ሁኔታ ተሸማቀው ቁጭ ያሉ የተደበቁ አሉ። አባት መድኃኔዓለም የፍቅር አባት ነው። ከተመለስክ ይቀበልሃል ብለን ወደ አውደ ምሕረቱ እናንጣቸው፣ ለማስቀደስ እናንጣቸው፣ ንስሐ ለመግባት እናንጣቸው፣ ልጅነታቸው እንደሚመለስላቸው ነግረን እናንጣቸው። ይህ ልጅ ሲመለስ ከአባቱ የተሰጠው ስጦታ አይታቸዋል። አምጽኡ ሎቱ አልባሰ ቅድወ፣ አዲስ ልብስ አንጡለት ነው ያለው። ምን አይነት ልብስ? አዲስ ልብስ። ይህን አዲስ ልብስ አባቶች በምን መተርጉማን ሲገልጡት በምን ይገልጡታል? በልጅነት በልጅነት ይገልጡታል። በምን አልኳችሁ? በልጅነት በ40 እና በ80 ቀን ስንጠመቅ የሚሰጠን ልጅነት በልብስ ይመሰላል። ይህን ልጅነት አንዳንድ ጊዜ ሰንፈን ደክመን ስተን ተሳስተን ስናስወስደው ስንመለስ ደግሞ ይመለስልናል። ስንመለስ ምን ይልናል? ይመለስልናል። ሌላው የተወደዳቸው በቀለበት የተመሰለው ሃይማኖት ነው። በቀለበት የተመሰለው ምንድን ነው አልኳችሁ? ሃይማኖት ነው። ሃይማኖት ቀለበት እስከ መጨረሻው ድረስ እንደማይወልቅ ምን እንደማይል እነው ዝም አላችሁ? ምን እንደማይል እንግዲህ እንደዚያ ነው። ቤተክርስቲያን እንድታወልቁት አይደለም። ጸሎት አድርጋ ቃል አስገብታ ቀለበቱን የምታደርገው እንዲወልቅ አይደለም። የሚያወልቁ አሉ። ይሄ በጣም ስህተት ነው። እንደው ዝም ብሎ ለማውለቅ ምክንያት የሚደረድሩ አሉ። እንደ እናቴ ቀሚስ አወላከፈ ብለው ቀለበታቸውን የሚያወልቁ፣ የቃል ኪዳን ቀለበታቸውን የሚያወልቁ፣ የሚሸሽጉ፣ የሚደብቁ፣ ለመሸፈት፣ ለመሰሰል፣ ለመስረቅ፣ ለማመንዘር ቀለበታቸው የሚያወልቁ የሚደብቁ አሉ። ቀለበት አይወልቅም። ሃይማኖትም እንደዚሁ ነው። የሚወልቅ የሚጠልቅ የምንገባበት የምንወጣበት አይደለም። እስከ መጨረሻው ድረስ ጸንተን የምንኖርበት ነው። እስከ መጨረሻው ድረስ የመጀመሪያውን እምነታችንን እስከ መጨረሻው ድረስ አጽንተን ብንጠብቅ ነው የሚለው ቅዱስ ጳውሎስ። ድህነትን እንደምናገኝ ይነግረናል። ስለዚህ በቀለበት የተመሰለው ሃይማኖት ነው። በልብስ የተመሰለው ምንድን ነው አልኳችሁ? ሄዳችኋል። ምንድን ነው? ልጅነት ነው። ልጅነት ሀብተ ወልድና ይባላል። በ40 እና በ80 ቀን የምናገኘው። ሌላው በጫማ ለልጅ ጫማ አድርጉለት ነው ያለው። በጫማ የተመሰለው አሁን ቁጭ ብለን የምንሰማው ቅዱስ ወንጌል ነው። ምዕመናን አላችሁ? ከቃሉ ጋር ናቸው? ምንድን ነው ቅዱስ ወንጌል? ጫማ እሾሁን መርገጫ እንቅፋቱን ማለፊያ እንደሆነ ሁሉ ይሄ የምንሰማው ወንጌል የዓለምን ክፋት የምንረግጥበት፣ የዓለምን ምኞት የምንረግጥበት፣ የዓይኑን አምሮት የምንረግጥበት፣ ክፋቱን የምናሸንፍበት ነው። በዚህ ዕለት ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ሰኔ 10 ቀን አስባ የምትውለው ቆስጠንጢኖስ ማን አልኳችሁ? ንጉሡ ቆስጠንጢኖስ የእሌኒ ልጅ የመክስምያኖስንና የዲዮቅልጥያኖስን አዋጅ እነሆ ረግጦ አብያተ ክርስቲያናት እንዲከፈቱ ያደረገው የተወደዳችሁ እግዚአብሔር በእምነት ነው፣ በሃይማኖት ነው። የቤተ ክርስቲያን ደጆች ከፈቱ፣ የጣዖት ቤቶች ይዘጉ። እነዚህ ሁለት ነገሥታት የቤተ ክርስቲያን ደጆች ዘጉ፣
የቤተ ክርስቲያን የጣዖታት ቤቶች ከፈቱ ብለው አዋጅ ነግረው ነበር። አዋጁን በአዋጅ መለሰው ይላል። ቀርነ ሃይማኖት የሃይማኖት ቀንድ ሆኖ ሃይማኖትን አጽንቶ ወደ ነበረበት ይህ አዋጅ ጫማነት የሚሆንና የሚከወን ነው እና እዚህ ቁጭ ብለን እንዲህ ልብሳችንን አመሳቅለን ጊዜ ሰጥተን የምንሰማው ቅዱስ ወንጌል የዓለምን ክፋት የምንረግጥበት ነው። የዓይኑን አምሮት የምንረግጥበት ነው። የሥጋን ፍላጎት ክፋቱን የምንረግጥበት ነው። ክህደቱን የምንረግጥበት ነው። ተስኢለክሙ ኃይለ ወንጌል ዘበሰላም ይላል። የወንጌልን ጫማ ተጫምታችሁ ነው የሚለው። ጫማ አደጋን ማለፊያ፣ እሾሁን ማለፊያ፣ እንቅፋቱን ማለፊያ እንደሆነ ሁሉ ወንጌልም እንደዚሁ የዓለምን ክፋት የምንረግጥ ቅዱሳኑ በዚህ ነው ዓለሙን ያለፉት የረገጡት ከዓለም በላይ የሆኑት የዓይኑን አምሮት የሥጋውን ፍላጎት ረግጠው ቅዱሳን፣ ጻድቃን፣ ሰማዕታት፣ መናንያን፣ ባሕታውያን፣ ዝጉሃውያን ለመባል የበቁት በወንጌል አማካኝነት ነው። ስለዚህ እባካችሁ በወንጌሉ እንጠቀምበት፣ እንታጠቀው፣ እንጫማው። የሰማነውን ወንጌል ወደ ተግባር እንቀይረው፣ እንለውጠው። የምንሰማውን ወንጌል ለውጠን ቀይረን የፍቅር ሰዎች፣ የሰላም ሰዎች፣ የእምነት ሰዎች፣ የጽድቅ ሰዎች፣ የበጎነት ሰዎች እንሆን። ለዚህ ሁሉ ደግሞ ትልቁ ነገር ሞተሩና ማረፊያው መፍለቂያው ልብ ስለሆነ በእውነት ለምን ጊዜው መንፈሳዊ አገልግሎታችን መንፈሳዊ በረከታችን ውጤታማ እንድንሆን በኃጢአት የቆሸሸብንን በትዕቢት የቆሸሸብንን በምቀኝነት የቆሸሸብንን በቂም በበቀል የቆሸሸብንን ልባችንን እንደ ቅዱስ ዳዊት አቤቱ በሉ እስቲ ንጹሕ ልብን ምን በልልኝ ፍጠርልኝ። ልባችን ንጹሕ ሆኖ የምንጸልየው ጸሎት፣ የምናቀርበው ምስጋና፣ የምናቀርበው መስዋዕት በእግዚአብሔር ዘንድ ተቀባይነትን እንዲያገኝና እኛም ከእግዚአብሔር የምንፈልገው ምሕረትና ቸርነት እንድናገኝ የእሱ ቸርነት የእናቱ የቅድስት ድንግል ማርያም አማላጅነት የመልአከ ምክሩ የቅዱስ ሚካኤል ምልጃና ጸሎት አይለየን አይለያችሁ። ወስብሐት ለእግዚአብሔር አሜን። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን